አሁን እኛ ከዚህ ገስት ላይ ያለ ነው ሐሳባችን እንጂ አንናገርም። እሷን ብቻዋን አትሄድም። መማር ምን ይሻላል? አንቺ መችሻል ቤት ብትከፍቺና ባንቺ ቤት ብትሰብስቢያቸው እንዴት ይሻላል? አዎ አንደኛው ደግሞ መሆን ያለበት ሌላ ቤት ተከፍቶ እንጂ እነሱ ከሚያፈጡበት ቆይ እስኪ እላይ ያለሽ እህቴ አንዴ ቆይ ተረጋጊ። ሚኪ አንተ አይመችም? እኔ የሚገርም ስራ ልገባ 1 ሰዓት ብቻ ነው ያለኝ፣ ግን ትንሿን በጣም ስለመወዳት ቁርስም ማለት እንደተነሳው ነው የገባሁት። በቃ ማለት እንደዚህ መሆን በቃ የለባትም ብዬ ስለማስብ ብችል ደስ ይለኝ ነበር። እግዚአብሔር እና እንትን የለም ይውላችሁ። እኔ አሁን እሱ በነገራችን ላይ እሱም አብሮ እንትን ካላለ እኔ ብቻዬን ምን አደርግላችኋለሁ? እሱም እንትን ካላለ ማለት ነው። ወይ በቀጠሮ ነው ያዘው እነ ሳራ ምን ነገራቸውና እነሱ በሚመቸው ዋናው እሱ ከሆነ እሱ በሚመቸው ሰዓት አመቻችተን የሆነ ጊዜ ባንቺ ቤት እናድርገው። እስከዛ ሰዓት ምንም ሳይነካኩ ይቆዩ። እስኪ መፍትሄ አምጡ። እንደሱ ይሻላል። ካልተቻለ መማር እንደዛ ይሻላል አይደል? ኦኬ እንደዛ ከሆነ አንቺ በሚመች ሰዓት እንድትገቢ ቃል እንትን ስለሚኖር ዋሳብ ነው። ቀጠሮ ይዛችሁ እንትና ሁላችሁንም እንዲህ ነው የምናደርገው። ወንድማችንን እናናግረዋለን። ወንድማችንን መማር እኔ ፎሎወር እንኳን አይመስለኝም፣ ግን ፎሎ አድርገውና ጽፍለትና ተነጋግረን በመማር ቤት ነገሩን እናየዋለን። እስከዛ ሰዓት ግን እባካችሁ ዳር ላይ ያላችሁ ሰዎች የአንድ ሰው ልጆች ማለት አማራ ማለት አሁን የአንድ ሰው ልጅ ማለት ነው። በመካከል አትግቡ እሺ። ሁላችሁም ሙቶቻችሁ ናቸው። ግን ጥፋት ያጠፋ ሰው ካለ ጥፋቱ ይነገረዋል፣ ይቅርታ ይጠይቃል። አለቀ። አንድ ፋሚሊ ውስጥ እኮ ሁሉም ልጅ አንድ አይነት ጸባይ የለውም። ጥፋት ያጠፋ ሰው ይቆነጠጣል፣ ይመከራል። ላይ ከፋሚሊ እንደዛ ነገር አስቡ። ነገሮች ይፈጠራሉ። በመካከል በእጃዙር የሚገቡ ሰዎች ይኖራሉ፣ አጀንዳ የሚለጥጡ ሰዎች ይኖራሉ። ሶ ይሄን አንደርስታንድ እናድርግ። በመማር ቤት ሲመቻት መማር ፕላን አድርጋ ስራ በማትገባበት ሰዓት ቁጭ ብለን እናያለን። እስከዛ ሰዓት ግን ሳትነካኩ አንቺም እዛ አልሄድም ካልሽ እሱም አሁን የማይመቸው ከሆነ ነገሩን ቀስ ብለን እናየው። እንደዛ የሚሆን ይመስለኛል። አዎ በቃ የኛ ልትረዳ የሚገባው ነገር ልጁ ራሱ ደውለን እኮ ልጁን ልንሁላ ልናመጣ ነበር። ልጁ ካልመጣ እኛ ጠለቃ ተሁለቱ ማለት ጠለቃ አልገባንም። ምድር ላይ ያለን ሰው ፎቶ አሁን ይመጣል። ተፈለክ ለአንተ እኔ የፈራ ይመለስ ነው ፎሎዬን ያልክልሃለሁ። አትቆይሽ በቃሽ። ቤት ችግር የለም። እንደ አንቺ ነሽ እንዴ? አንቺ ሞገደኛ አይ እንዴ እናንተ ባላችሁበት ነው እንደዚህኛ የምንደርቀው። ኧረ በስመ አብ ሚኪ ማርያምን እኔ መድኃኒዓለምን በቀደም አክብራ እንድትሄድ ትንሿን አንጓጥጬ ዝቅ አድርጌ መሄድ አለብሽ እነ ሳሪ እኮ ናቸው ትልቅ ናቸው አክብሮ ነው የጠሩሽ ብዬ እኔ ነኝ እኮ የወሰድኳት። መድኃኒዓለም 300 ሰው ሰለሞንም ነበር። በቃ መሄድ አለብሽ እንዴ እንደ ሳሪ ጠርቶሽ መሄድ አለብሽ ብዬ ነው የወሰድኳት። መድኃኒዓለምን ግን እንደዛ ደግሞ በዛ መልክ ደግሞ ዝቅ ማለት ትልቅነት እሱ አይደለም ነው ያስረዳን የመጣህ እንጂ እኛ ሳራን አልሰደብናትም። እኔ አሁን በምሳደብ ሰዓት ታውቀኛለህ። የልጇ ፎቶ እሱ አለ፣ የወንድሟ ፎቶ አለ። እሷ እንዳስደረገችው ነው የማታረግ ይችላል ነበር። ምንም ነገር ሳራን አልተናገረኝም። እሱ አያስፈልግም። ታላቅ ሳሪም ብትሆን ታላቃችሁ ናት። በስርዓት ብትቆጣችሁ እሺ ብላችሁ መታዘዝ አለባችሁ። ትልቅ መከበር አለበት። በዚህ መሪን ያምናለሁ። ግን ትንሿ ደግሞ የሁላችንም የአይናችን ብሌን ስለሆነች ማንም ሰው እሷን ሲሰርባት ሲነካት ማንም ሰው አይፈልግም። ሰው ይሄን ነገር መማርና እኔ ተነጋግረናና አሁን ሲመቻትኝ የሆነ ጊዜ ቤት ከፍታለች። የዛኔ ነገሩን እናይባችኋለን። እስከዛ ግን ሳትነካኩ ተከባብራችሁ። ግን መከባበር አለ። ኮሜንት ሪከርድ እየተደረገ ፎቶ እየተለጠፈ መሰደብ የለበትም። አማራው እንዴት ነው የምናገኘው? ምንም ታዲያ አይደለም እንዴ? ታች እኮ መጥቶ ነበር መግባት አልቻለም። መጥቷልኝ። አሁን ቆይ ቡርቴ ላስወጣስ አንድ ሰው አስወረድን። አዎ ሸር እያረኩለት ነው። ዜድ የሷ ቤት ልጅ ናት። የሷ ጃዛ ቤት ልጅ ናት። የሷ ጃዛ ቤቷ መኖሪያ ቤቷ ከሷ ጋር ነው። ዜድ የለጠፈው ታስነሳልን ነው። ሌላ ፎቶ ለጥፋለች። ሊተርክ ይሁን አላውቅም። ሰሰበካ እንትን አይልም። አክሴፕት አስገቢያት ማሂ አበባ እየላከችልሽ ነው። ኦኬ መጣ ላይ ቆይ ግባ። ኦኬ ናግባ እስኪ ወንድማችን ቆይ ሌላ ሰው ነው የገባ እሱ አይደለም። ቆይ እኔ ያው 2 ደቂቃ ብቻ ነው አውርቼ ወጣ ጠቅላላ ወጥተህ እስኪ ከቲክቶክ እንደገና ተመለስ። አማራው እኔም ሸር እያረኩለት ነበር። እኔ ለሚኮና ለመማር ነው የምናገረው። ኦኬ ሙኒት አንደኛ የምትኖረው ዱባይ ነው፣ ትንሿ የምትኖረው ዱባይ ነው። እከሳለሁ የምትለው የሷ ህግ ለትንሿ አይሰራም እንዴ? በሀብት ነው ስለታወቀች ነው እሷ ስለሆነች ነው የምታስፈራራው እንዴ? እኛ መክሰስ ካለብን እኮ እኛ ነን የምንከሰው። ቆይ ትንሿ ዝም በይ። ትንሿ ቆይ እኔ ነኝ የሰማሁት ነው የምናገረው። ቆይ ትንሿ መክሰስ ካለብን የምንከሰው እኛ ነበርን። ይሄ ልጅ
የሶሻል ሚዲያ ሰው አይደለም። ቲክቶክ አይጠቀምም፣ ስልክ የለውም፣ ምን የለውም። አምተው ፎቶ ለጥፈው ይሄን ያክል ውርጅብኝ ያሰደቡት እኮ ነገ ይሙዝ ዛሬ የማይታወቅ አረበኛ ነው እኮ በአፈሙዝ የሚታገል ልጅ ነው እኮ ይሄ ልጅ። ሌላ ጠላት ጠቁሞ ያለበት ቦታ ቢገደልስ ሙቷል ማለት እኮ ይሄ ልጅ ቢያገኙት እኮ ገለውታል። ጭራሽ ደግሞ በላይ ሆኖ ደግሞ ከሳለው ምናምን ትላለች። እንደደፋር የበላይ ልጅ ናት ማንም አይነካትም። በላይ ፖስትሽ እኮ ዜድ እኮ ናት። እሱም እኮ የቴድሮስ ልጅ እኮ ነው። ማን ነው የበላይና ማን ነው ደፋር? ማይ ሚኮ ትንሿን እከሳለሁ ካሉ ሌላ ችግር ነው የሚፈጠረው። እሱን መማር ማለች እኛማለ። ኧረ በስመ አብ እንደዚህ አይባልም። በእውነት ይሄ እንዳይመጣ እኮ ነው። እኛ እኮ ዝም ስንል እኮ ማናቅ አይደለንም። ገባህ? ብዙ ነገር እናውቃለን። ገባኝ። ግን እንደውና ሌላ ነገር ውስጥ ይሄ ውስጥ አንገባም። ምንም የመካሰሱ ምናምን እኛ ያለን ሁሉን ነገር ማብረድ እንችላለን። ችግር የለውም። ግን ወንድማችንን በስተት በሌላ ሰው መስሏቸው ተሳድቦ ከሆነ እነሱ ይቅርታ ቅድም መማርም ነበረች ጠይቀዋል። አሁን ደግሞ እንጠይቃለን እያሉ ነው። ከዚህ በላይ ልብ የሚያሽር ነገር የለም። ማይም መልሻት ይንከሳለላሉት መክሰስ ይችላሉ። ህጉ ስለማያዋጣቸው ነው ሰው ዝም ያሉ። እኛም የተናገሩት በቪዲዮ ስላለን እኔ ወንድሜ ነው እነሱ ባሉበት ወረቀት ያለኝ ሰው ነኝ። ያሰፈሯ ነው ያለው። እኔ መከሳለሁ ይካሰሱ፣ ችግር የለውም። ግን ለነገሩ ለማብረድ ይቅርታ ይጠያየቁ። ማይም አስገቢያት መልሻት ማይ አሁን እንዴት እናድርግ? ተባባል የለም እንደዚህ በሳት በለበሰው ሳይሆን ይኸውላችሁ እኛ አሁን ያልኳችሁ ልጁ ነው የተሰደበው። ልጁ ይቅርታ ይጠየቅ። እኛም ተሰድበናል። እኔ ለማኝ ብላለች። ለማኝ ያለች የተሳደበችው እኔ ያን ያህል ስላለች እኔ አሁን ጥያቄ የጠየቁት ሳሪን ብቻ ነበር። ሳሪን የጠየቁት በቤቷ ነው። እሷ ናት ያስፖስተችው። ልጁ ወደ እኔ ጣታቸውን ስለቀሰሩ ነው። አብዛኛው ሰው እንዴት ታሰድቢያለሽ ልጁ ምናምን ስላሉኝ ነው እኔ ሳሪን የጠየቁት። ሳሪን ያወጣችው የሳሪ ሞዴሬተር ነች ያወጣችው ብዬ የጠየቁት። ምክንያቱም የሳሪ ሞዴሬተር ነው ያወጣችው። ከጃዛ ቤት ነው አብራቸው ጃዛ ቤት ነው የተረገጠው እንደዛ ነው። ስለዚህ ሳሪ እርግጠኛ ሆና ነው እየተናገረች ነበር። ሪከርድ ማለት እሺ ምንም ችግር የለውም። አሁን አማራ ይገባል አይገባም? ይገባል። አሁን ኔትወርክ አለው ወይ? ደውሉለትና እስኪ እንገራችሁ መግባት ትችላለህ ወይስ ደውሉልኝ በሉት። ደውይለት አለ ከታች ኮሜንት እየጻፈ ነው። አማራው ስራ ላይ ነኝ እያለ ነው እኮ ግን እንዴት አንተራለ ለእንደዚሁ ያለው ነገር እናንተም አቁም። አማራውን ለምትቀልበው ተብያለሁ እያለኝ ነው። ተው በእናታችሁ መማር እስኪ ያው ይኸውላችሁ አሁን አንዳንዴ ምን አለ መሰላችሁ ሰው ከተጣላ በኋላ ብዙ ሊሰዳደብ ይችላል። አሁን ይመስለኛል ነገሮችን ያያያዛችሁ ከተጣላችሁ በኋላ የምትሰዳደቡትን ነገር ነው። ከዛ በፊት የነበራችሁ የምትከባበሩ ሰዎች የምትዋደዱ ሰዎች ናቸው። ስለዚህ ያንን ነው ማየት ያለባችሁ። ተሰደበም እኮ የዛኔ ባልሆነ ነገር እንደዚህ ምንጭጭቅ አድርገው ሲሆን በስሜት ነበርን ሁላችንም። እኔ ግን በስሜት ማንኛውም ሰው ለምሳሌ ሚኪ አንድ ሰው ለማስረዳት ይሄ ላይ አሁን ሌላ አጀንዳ አትሆኑ ሌላ ምክንያቱም ለልጆች አዲስ አጀንዳ ነበር። ሌላ አጀንዳ መሆን አንፈልግም። እንደዛ ሊያብራላቸው ሲሆን ባልሆነ አንተ ታስፈልግ እንደዚህ አይነት ነገር አለ። ምክንያቱም ከኔ እሱ አብራርቶ ስለሚነግራቸው ማለት ነው። ምክንያቱም ሁሉ ነገር አብራርቶ አስወረዱት። ድጋሚ እኔ ከወረድኩ አልተጣለውም ብዬ ወርጄ ስመለስ አስገብተው ከዛ ባልሆነ ነገር ሪከርዱን አይቻለሁ። አንተ እንደዚህ አይደለም ምናምን የሆነ ነገር ብቻ ወንድ ልጅን የሆነ እንትን ባለ ማድረግ ከዛ በዘይታን ዲስሪስፔክት ተደርጓን ነው። አንቺ ገብቶኛል። ዲስሪስፔክት ተደርጓን እሱ ለማስረዳት እነሱ ደግሞ ያለሽ ትንሿዬ እነሱ ደግሞ የሚሉት ምንድነው ይሄ ሴት ጉዳይ ነው ለምን መጣህ ነው። አሁን እነሱ ያንቺ ባለቤት መሆኑን ራሱ አላወቁም። አውቀው ነው ያስገቡት። እኔ ነበርኩኝ አውቀው ነው ያስገቡት። መማር ጠለቃኔ ስናገር ጠለቃት ነው ይሄ ነገር ልጅቱ ስትሞት እነሱ ራሱ ይናገር ተቀልሽ። ከኔ ደግሞ እኔ ብዙም እንደዚህ ለመናገር ሚዲያ ላይ እንትን ስላልሆነ እሱ ሂዶ ባለቤቷ ነው አስገቡት። እሱ ይናገር ተብሎ ነው አውቀው ነገር እኔ ነበርኩኝ እዛው በተነጋገረ ስለማቆሱ በማስረዳቸው መልኩ ሊያስረዳቸው ነው። እኔ እኮ ልጆች ናቸው በቃ የሄደው ለማስረዳት ነው።
እኔን እንደዚህ ነው ቢሆንም በውስጥ የሆነ ነገር ለማስረዳት ነው ሄዳ። ምክንያቱም እኔ እንደዚህ እንትን ስል ከዚህ ላይ እንደ ሽርሽ ለሱም ለሁላችንም ነው ሳሪ ቤት ሲባልና በቃ በእውነቱ የሄደው ለማስረዳትና ለማስረዳት ነው። አንቺ አሁን የሆነ ነገር ብለሽ እንትን ታይ ለማስረዳት ነው የሄደው። ከዛ ንቅል ሰጡት። ታውቃላችሁ ደግሞ ምን አይነት ንቅል ሲያደርጉት ከዛ እኔም ያለውትን ነገር ማስረዳው ራሱ እንትን ሳል ተጣለው ብዬ ወረድኩ። ከዛ ድጋሜ እኔ ወርጄ ቤቴን ከፍቼ ላይ ስራ ልስጀምር እሱን አስገብተውታል። ከዛ ደግሞ ሪከርዱን ሳይሆን በቃ ሪስፔክት በቃ እንትን ባልሆነ ምክንያት ነው የተናገረው። ከዛ እዚህ ቤት መጥቶ ስራሽን ስሪ ነው ያለው። ሪከርድ ስራሽን ስሪ እንትን አትበይ ብሎ አለ እንጂ ለማንኛውም እንትን አላለም። ከዛ በተናደደ መንፈስ እንትን ተናዷል። ምክንያቱም እሱን በእንትን በሚል መልኩ ስለተናገሩት ወንድ ልጅ መነገር በሌለበት መልኩ ስለ አይታችኋል። እንዴት ሪከርዱን አይታችሁ እንዴት የወንድ ልጅ ሲጀመር እንደዛ አይመነጨቅ። እኔ ሪከርድ ማላየውም ያየሁት ምንድነው ትንሽዋ ከመሳሪያ ያ ሶ ምንድነው የምናደርገው? ትናገራለሽ የፈራ ይመለስ። ምን እናደርጋለን መሰላችሁ? አሁን ሁላችሁም እዚህ ያላችሁ ልጆች ምንም ነገር አትበሉ፣ ነገሩ እስከሚታረቁ ድረስ ሁለታቸው መማር ጊዜ ስታገኝ ቤት ትከፍታለች። የዛኔ ሰብሰብ ብለን ይቅርታ መጣይቅም መነጋገር መወቃቀስም ካለብን እዛ ላይ ይደርሳል። አሁን ግን ሁላችንም ነገሩን እንስጋውና ጸጥ እንበል። እውነት አለ እዚህም አለ እዛም አለ፣ በሐሳብ የመተላለፍ ጉዳይም አለ። እሱ ነገር ግን ቀስ ብለን በመነጋገር ነው። በመጮክ ሳይድ በመያዝ ከሆነ መቼም ሰው ይስቅብና እንጂ መቼም ነገሩ አይደርግም። እሺ ይሄን ነገር በቃ በዚህ መልኩ እንጨርስ። አሁን እየገባ አይደለም ወንድማችንም ኔትወርክ ይሁን ስራ ኑሮቱን አላውቅም። እሱም ሲመቸው እሱ ጋር ተነጋግረን በመማር ቤት ሲመቻትኝ አንድ ቀን እንትን እንላለን። እስከዛ ድረስ ምንም አትወሉኝ። አሁን እዛ ሄደን እንዲሁ እናንተ ያልናችሁን ነገር እንላችኋለን፣ ተመሳሳይ ነገር። እሺ ሁላችሁም የኛ ስለሆናችሁ ማለት ነው። እኔ እንደዚህ ነው የምላችሁ። የምትሉት ሀሳብ አለ ንገሩኝ። አይ ትክክል ነው ሚኪ። ከዚህ በላይ ማራዝም የለባቸውም። እናንተም ሌላ ስራችሁን ስሩ በቃ። ሚኪዬ ልክ ነህ፣ ግን ይሄ ነገሩ ቶሎ ካልተቋጨ ሰው መፖሰቱን አያቆምም፣ ሰው መሳደቡን አያቆምም፣ ሰው ፎቶ መዘግዘጉን አያቆምም። ገብቷል? ይሄ ነገር ባንዴ ቢቋጭ ግን የነዛም አይሰደብም፣ እዚህም እየሄዱ አይሳደቡም፣ ይቋጫል። ነገ ከነገ ወዲያ ከተባለ ግን የነሱ ፎቶ ይዘቀዘቃል፣ የነሱም እዚህ ይደራረጋል። ይሄ ነገር ቢቆም ጥሩ ነው። በእናንተ ስንት ሰዓት ነው መማራው? እናንተ 11:42 ነው አማራው ይመጣል። እሱ መጥቶ እንድስማሙ ነው የሚፈልገው። ለዛ ከተመቸ ጻፍ ገባኝ። ግን ነገ በዚህ ሰዓት ከዚህ ቀደም ብለን ትንሽ ብንጀምር መማር ምን ይመስልሻል? ከተመቸሽ? አዎ ግን እስከዛ ለይወላችሁ ሚኪን የምትወዱ መማር የምትወዱ ከእንትን ጋር እያደረጋችሁ ልጁን ማትስደውት ከሌላ ጋር አድርጋችሁ እኔ ጋርም እኔ የማይመጥነኝም እኮ ማለት እኔ በቃ የማልመጥን ሰው የታችን ነኝ። እሱ ጀግና ነው የበላይ ነው ሲጀመር። እኔ ጋር ምንም ነገር እንትን አይልም። ብትለጥፉት እኔ በጣም ነው የምኮራው። ለምን ከጀግና ጋር ስላደረጋችሁኝ በጣም ነው የምኮራው። ግን ችግር የለውም ትንሽ ቆይ ችግር መማር። አሁን በአንቺ ስንት ሰዓት ነው? አሁን ስንት ሰዓት ነው አንቺ ጋር? አሁን 10 ሰዓት ሊሆን ነው። አያ ጉዳይ ኦኬ። እኛ ጋር ይለበል ሊሆን በአንድ ሰዓት እቀድምሻለሁ ማለት ነው። ስለዚህ ነገ 7 ትገቢያለሽ በአንቺ? ነገ 7 ኦኬ። ያ 7 ግቢ። ለኔም ጊዜ እንድኖረኝ ከዛ በኋላ ስራ መግባት እችላለሁ። በቃ ለነገ ፕሮግራም ይዘናን በመማር ቤት ሁላችሁም የዛኔ ወንድማችንን እናናግረዋለን። እሱም ይመጣል። ጥሪ ያለውን የተሰማውን ነገር ይናገራል። እነሱም ይቅርታ መጠየቅ ባለባቸው ነገር ይቅርታ ይጠይቋቸዋል። እናንተም ጥፋት ካጠፋችሁ ደግሞ ትንሽ ወይ እንደ ትንሽ ጥፋት ካጠፋች ካለ ምናልባት ይቅርታ ጠይቂያለሽ ትንሽም ስለሆንሽም ጭምርና ከዛ ነገሩን ዘጋዋለን። መስጠታለሁ ምን አገናኝ ችግር የለም ያለ ነገር ካለ ተመጠየቅ እኮ ትልቅ ለናት ችግር የለም ምንም ችግር የለም። በመማር ነገር በሷ 7 በእኔ 8 ማለት ነው እንገናኛለን። እስከዛ ሰዓት በእግዚአብሔር ስም ይሁንባችሁ። እሺ የኔ ውዶች በጣም ነው የምወዳችሁ። ደግሞ እኛም ሚኪዬ በጣም ነው የምንወድ። እኛ ምንም አንናገርም፣ ግን በዛው እንደው እንትን ካልክ ደግመህ ወደ ሳራ የምትልልኝ ነገር መክሰስ ብትችል አካሳለሁ ብላ የሚያስፈራሩት ነገር ትንሿን አይደለም የተናገራት አማራው ነዳ ጀርመን ትክሰስ ችግር የለውም። ሌላውን ግን ሀዚህ ላለችው ለእሷ ግን ከሳለህ የሚለው ነገር እሷን ደግሞ ይሄን ነገር ታስቁምልን እንከሳለን እያልኳና ሜማና ምንም ባሰልኳስ ችግር የለውም። ሁሉ ነገር ይበርዳን፣ በንግግር ይበርዳን። ያው አሁን ላይ ያለው ትኩሳቱ ይገባኛል። እሺ ኧረ እንደዚህም አልሽ እያልኩ ነበር። እንደውም ቀጥይ። እሺ እኔ ማለት የመጀመሪያው ሁላችንም እዚህ ጋር የተሰበሰብንበት ወንድማችን ተሰደበ ብለን ነው። በትንሿና በዛችኛይቱ ልጅ አግብቶን ተመክቶን አይደለም። ሌላ ደግሞ ትንሿ በየቤቱ የዞረች ቆሎ ስትለምን እንጂ ስትሸጥ አይቻት አላውቅም ብላለች። ሙኒት የምትባል ሴትዮ ማለት ነውና
ነገ ላይ እኛም የሆነ ስራ ጀምረን ፎሎ አድርጉ ብንል ለማኝ ነው የምንባለው። ብዙ ጊዜ በነገራችን ላይ ይሄ ለማኝ የሚባለው ነገር በተለይ ጎንደር ልጆች ላይ አታክ ተደርጎ ሲሰደብ ሰማለው ማለት ግን አናገርም። ብዙ ጊዜ ዝም ነው የምንለው። ነገ እኛም ስራ ጀምረን ፎሎ አድርጉን ብንል እህቶቻችን ናቸው ብለን ብንሄድ ከቤታቸው ለማኝ ተብለን እንሰደብ ነው። ይሄን ነገር እንዴት ነው ማለት ወይም እንደ ጥያቄ እንድታቀርቡልን የምንፈልገው የሁሉም የጎንደር ልጅ ጥያቄ ነው። ጎንደር ላይ ተወልዶ ወይም አማራ ክልል ላይ ወይም የትኛው ቦታ ላይ ተወልዶ ለማኝ የለም። ብዙ ጊዜ እሰማለሁ በየኮሜንቱም ኢቭን ኮሜንት ላይ እንኳን ሜንሽን ተደርጎ ይቻው ድማ ጠራጅ ልጅ ተብሎ የተደረገ ማለት ከተፈለገ ኮሜንቱን ይዤዋለሁ ማውጣት እችላለሁ። ለምንድን ነው እንደዚህ የምንባለው? ምን ችግር አለው? እኛ እህቶቻችሁ አይደለን እንዴ? ስራ ጀምረን ፎሎ አድርጉኝ ብንል ወይም እቺ ልጅ ቤቷን ከፍታ ስራው አልተሳካላት ብሎ አረ ስራ እኮ ጀምሬ ነበር አልተሸጠልኝም አልተሳካልኝም እርዱኝ ብላ ሄደችም። እቺ ልጅ ፎሎዋን የሰበሰበችው በራሷ ጊዜ ነው። እኔ 4000 ፎሎወር ያላት ነው ማጋት ግን ያመጣችው ራሷ ጨፍራ ነው። አትጨፍሪ 10 ጊዜ ሰው ሞቶ እንደዚህ በየተባለች አልሰማም ማንንም ብላ ነው 500,000 የደረሰችው። ባለፈውም ደግሞ ፎሎ ስትለምን የነበረችው ደግሞ ዙፋን ተባለታችን ቻሌንጅ ሰጥተዋት ስለነበር አማሮ የትንሿ አባል ቻሌንጅ ሰጥተዋት ስለነበር 1 ሚሊዮን ስለነበረ ቻሌንጁ ያን እንዲሞላ ተብሎ እሺ አመሰግናለሁ። ለማኝ መባባል ምናምን ማለት ነው። ወደ ማህበረሰብ አትወሰዱት። በቃ አንድ ሰው ለማኝ ከተባለ ነው። ለምሳሌ ለብሩክ ሪልስቴት ስጠይቅ ነበር ፎሎ ስጠይቅ ነበር። ለማኝ ብሎ ቢሰድበኝ አንድ ሰው እኔ ምንም አይመስለኝም። ስለጠየቅኩት አይ ዶንት ኬር ምንም አይመስለኝም። ግን አንዳንዴ ስድብን ወደ ማህበረሰብ ይዞ መምጣት ያ ማህበረሰብ በዛ መንገድ እንዲሰደብ ማድረግ ማለት ነው። ስለዚህ ለማኝ የሚለው ለግለሰብ እንጂ ለማህበረሰብ የሚሰጥ ነገር አይደለም። በእንደዚህ አይነት ነገር ስትናገሩ በጣም መጠንቀቅ ያስፈልጋል። በጣም ብዙ የኛ ማህበረሰብ እያንዳንዱ ስም ተሰጥቶታል። ጎንደር ብቻ አይደለም ሌላውም ስም ያንን ስም እኛ ካሽቆለ ባቀጥ ነው እኛ እንዲተባል ካልን ሰው በዛ ነው የሚሰድበን ማለት ነው። ስለዚህ በፍጹም እንደዚህ አይነት ነገር ወደ ማህበረሰብ መወሰድ የለበትም። በግለሰብ ደረጃ ግን ፎሎ ጠይቄ ከሆነ እኔ ጠይቄያለሁ፣ ምንም ችግር የለውም እንዴ። እኔ ሰው እኮ ለምን እናሳክማለን አይደል እንዴ? ፎሎም ቢጠይቅ ችግር የለውም። ያ ሰው ነው እንጂ ችግር ያለበት አንቺን ለማኝ ብሎ የተሳደበው አንቺ አይደለሽም ችግር ያለብሽ። ስለዚህ በፍጹም እንዲህ አይነት ነገር ወደ ማህበረሰብ አትወሰዱት። ይሄን መናገር እፈልጋለሁ። ልክ ነው መማር እንዳለችው ነው። ጥያቄሽን በትክክል ለመመለስ ግድድሮ ለማኝ አያስፈልም። ቢኮዝ እኔ ፎሎ አድርጉ ብዬ ነበር። እኔ ለማኝ ነኝ ማለት ነው። ከለማንኩም ደግሞ እንደ ግለሰብ ሚኪ ለማኝ ነኝ ከተባልኩኝ ማህበረሰብ የተነካል። ይሄ መታወቅ አለበት የመጀመሪያው። ምክንያቱም ያ ማህበረሰብ የተከበረ ማህበረሰብ ስለሆነ ቆይ እና እንፈልገው ደግሞ ልጨምርልኝ ጥያቄ ነው። እንድጠይቅልን የምንፈልገው ደግሞ በዛው ያመጣ ምን አስባ ነው ፈራሱ በማራ የታረደችው ወጣችና ቁጣ የተቆረጠችው በዚህ ሰዓት አመት ነው። እነዚህ ልጆች ስራ ሳትጀምር ነው የተጣሉ። ያመጣ ነው ታረቁ ያለች እሷስ ምን አስባ ነው? ማንስ ነው እሱ እንኳን ይፈራ ይመለስ። መቼም ሰው በመቼም ጊዜ የተጣላ ሰው የሆነ ጊዜ ሊታረቅ ይችላል። እሱ እንኳን አይመስለኝም። እና ዋናው ነገር ግን ይሄ በፎሎ ምክንያት እህታችን እንደዚህ ተብላለች ምናምን ፎሎ ነው የጠየቀችው ምናምን ለሚለው ነገር ይሄ እንደ ሁላችንም ፎሎ አድርጉ ቤቱን እያለን ቤቱን ባርኩት እየተባለ ነው። ይሄ ከምንም ከፐርሰናል ጋር ነው የሚያያዘው እንጂ ማህበረሰብ ጋር የሚወርድ ነገር አይደለም። ግን እስከ ነገ በመማር ሰበን በእኔ ኤቲክላክ ምንም ነገር እንዳትነገሩ። አንድ ጥያቄ ልጨምርና ሚኪ ትክክል ነገር ትጨርሳላችሁ። ግን እንደ ሰፋ አድርገን ካሁኑ ጉዳይ ወተን ከኛ ከአማራ ውጭ በሚረባውን በማይረባውን ጉዳይ 3000 4000 ሰው እየተሰበሰበ እንደዚህ አይነት ጥቃቅን የግለሰቦችን ጉዳይ በውስጥ ማለቅ የሚገባቸው 5 ሰው ናችሁ። በዙም በሆነ ጉዳይ ግሩፕ ተከፍቶ ሰዎችን ማስማማት እየተቻለ እንደዚህ አይነት ነገር እንደ ልምድ እየተለመደ ሲሄድ ይሄ መጣላት መታረቅ ይሄ ብዙ ጊዜ በማጣላት መልሰው በማስታረቅ የተካኑ ሰዎች አሉ እዚህ ሚዲያ ላይና እንደዚህ አይነት ጉዳይ ግን አሳፋሪ አይደለም ብለህ ታስባለህ? በውስጥ እርቅ የሚባሉ ነገሮች በውስጥ ቢያልቁ መልካም አይደለም? የውስጥን ነው የጠየቀው። በነገራችን ላይ የውስጥን 2000 ህዝብ ነው የሚመለከተን እዚህ አማራ ብቻ አይደለም። አማራ ብቻ ነው የሚያደርገው። በነገራችን ላይ ታዲያ ማን ጠይቁኛል በውስጥ እኮ ነው ምን እናደርጋለን? አይደለም አሁን እየጠየቁሽ ያለው አንቺ እኮ እኔ አሁን እዚህ መጥቼ የምናገረው ሚኪ ሶሪ እኔ የምናገረው ለማንም አካባቢ ምናምን የሚባል ነገር አያጠቃኝም መቼም። ግን
ታያታለህ እንግዲህ ነገር እንኳን በደንብ አሰካክታ መናገር ማችል ልጅ ናት ትንሿ። ሌሎቹም ክፉ ናቸው እያልኩኝ አይደለም፣ ግን የአመት የሚሆነው እንዳልከው አስፈላጊ ከሆነ መታረቅ አለባቸው። ግን እኮ በጣም ተራ ነገር የግለሰቦችን ጠብ አጀንዳ አድርገህ በሚመጣው መንገድ ማህበረሰብህን ለምንስ እንተው መከፋፈል ምናምን ይሄ ስንት መከራም አልፈናል አይደለም። በእኛ ባንድ በሰለሞን ጠብ ወይ በሆነ አካል ጠብ አማራነት በዚህ የሚለካ አይደለም። እውነት ለመናገር ግን አስፈላጊ ይሄ ቡድን የመያዝ የመለያየት ይሄ በተለይ ሚዲያ ላይ እንደዚህ አይነት ድባብ እየተለመደ መጥቷልና በተለይ በዚህ በኩል ስመጥር የሆናችሁ ሰዎች የታወቃችሁ እንደነ ሚኪ መማራለሽ ሌሎች እዚህ የሌሉ ነሳሪ ምናምን አስፈላጊ ከሆነ ግለሰቦችን ለማስታረቅ እጃችን የምናስገባ ከሆነ ለምንድን ነው በውስጥ ነገሮች የማያልቁት? በጣም ነው የሚገርመው እኮ አማራ ነው እንደዚህ ነው እኮ። ጥያቄውን ለመመለስ ሶልዬ ምን መሰለህ እኛ የምናያቸው እንግዲህ ሚዲያ ላይ እየተሰዳደቡ ነገሩ ጡዞ ነው የምናየው እና እዛ ላይ ነው እርቅ ይጀምር የሚባለው እንጂ በውስጥ ከሌና ከሌ ተጣልተዋን ይታረቁ ቢባል ኑሮ ማንም ሳይስቅብን ማንም ሪከርድ ሳያደርጋቸው በውስጥ በነገራችን ላይ እርቁ በውስጥ ቢሆንም ሰው በዚህ ደረጃ ነገሩን አያጦዘውም ታውቃለህ አይደል? አሁንም ቢሆን እኔ ደስ ካላቸው በውስጥ ይሁን ካሉ ቴሌግራም ግሩፕ ክሬት አድርገን በዛ መሄድ እንችላለን። እኔ መማር የምትለውን ነገር ትብርና ይሄ ማስታረቅ ጉዳይ ችግር የለውም። በአደባባይ ይቅርታ ይጠይቁልኝ ጀግናችን። አሁን በውስጥ ቢባል ነገር የለም። አሁንማ ጀግና ይቅርታ ይጣው ማህበረሰብ ደርሰናል አድመለስ እሺ በቃ እሺ በአደባባይ ስለሆነ የተደረገው ለቀጣዩ እሱ ሰለሞን ያወራው ለቀጣዩ ነው ለወደፊት የሚጣላው ነው። ሲቀጥል ግን አሁን ግን እነሳሪ በአደባባይ ስለሆነ የተሳደቡት ጀግናው በአደባባይ ነው። ልክ እንደተሳደቡት ይቅርታ እንዲጠይቁት የምንፈልገው በአደባባይ ነው። ሚኪዬ መማሪ እሺ ችግር የለውም። በቃ እናደርጋ እናንተ ባላችሁት መልኩ እኛ አስታራቂ ስለሆነ ደም ወሬ አለን እና እስከ ነገ ሰበን ምንም ነገር እንዳታወሩ ፕሊዝ። ይሄ ቪዲዮ መወራወሩ መለጠፉ ከርቀ በፊት የልባችንን እንወጣ ምናምን እንዳትሉ በፈጣሪ ስም ብያችኋለሁ። ነገ እንገናኛለን። እሺ የጊዜ ገደው ሳይደርስማ የኔ ልቤ ነው አለበት ማጣው ሳይወጣ ነው። ይሄን ነገር ግን ከሰማና እኔ ልትዳረግላ አርጌ ልትልሃለሁ የራሴን በቤት ይገባለሁ። እኔ አሁን በቤት እኔ እንደውም መማር የፈራኝ መለስን እፈራታለሁ። አሁን ወጣ በቃ ልትቀውጣው ነው ይል ወጥታ አለባት ገና ነው። በነገራችን ላይ ለሁላችንም የፈራኝ መለስ ጥቃት አትወድም። ለሁላችንም እንደዚህ አይነት የፈራኝ መለስ አክባሪ ሆነ በነገራችን ላይ እና የፈራኝ መለስ ይሄ ላንቺ ኃላፊነት ሰጥቼሻለሁ። ማንም ሰው ፎቶ እንዳይፖስት በፌክ አካውንት ቤት ገብተው እኔ አንተ ተናግረኸኝ ሳራ አንተ ተናግረኸኝ ማን ተናግረኝ ትንሿን ባለ እንነግረው አሁንም እነሱ ጋር ሄዳለሁ። ከዚህ ወጥቼ እነሱ በቤታቸው ገብተው ተሳለን እናንተ ሰው ስደት የሚሰደድ ለመካሰሰው እንዴ ነው ግን ማለት ትንሿ በእናንተ ስንት ሰዓት ነው አሁን? ትንሿ እኛ ማስተር ሽድራማ ወረቀት እንሰራ ችግር የለውም። ምንም ያስፈራና ነገር የለም። እዚህ ላይ ሌላ ሪከርድ የለብንም። ማስተር ሽድራማ እንደነሱ አውጥተን የምናሰራ እነሱን እንከሳለን እያሉ እንከሳለን እኮ በ10 ድርሃም የሺሻ አፕል ይዘህበት እንደምትመጣው ቀላል አይደለም። መካሰስ ብዙ ወጪ አስወጣ። ወይኔ አራታይ እኛው እንደኛ ይታይ በቃ ለዚህ የተባላለ ትንሿ 8 ሰዓት ነው ያልሽኝ? 8 ሰዓት ከ53 ነው በእናንተ? አሁን 7 ሰዓት ከ53 ነው። ኦኬ ስለዚህ ነገ በእናንተ አይ ቲንክ 7 ምናምን መሰለ የሚሆነው ለና መማር እንመጣለን። መማር ቤት ትከፍታለህ። በሷ ቤት ሁላችንም እንገናኛለን። ወንድማችንንም አናግሩት እናንተ በደንብ ነገ የሚፈልገው ነገር እዛ ተናግሩ። ይቅርታ ማውረድ እንዳለብን እንደተነጋገርን አስረዱት። እሺ በቤት የሚሄድ አይመስለኝም። ለምን እንደሆነ ታውቃላችሁ? በቃ በህይወቱ የሚጠላው አመናጭቆ የሚያወጥ በጣም ነው እና በሰው ቤት ሄዶ የሚገባ አይመስለኝም። ሚኪ ይወልክ እኔ ስለማውቀው አሁን እኮ በመማር ቤት ነው ትንሿ በመማር ቤት አይደለም በእነሱ ማለት ይመጣል። እኔም ነግረዋለሁ ደውለታለሁ ይመጣል። እኔ ስለማውቀው እሱ ቤት መክፈት አይችልም። እሱ ቤት መክፈት አይችልም። ኧረ ችግር የለም። ትንሿ እሱን ያማረውን ተይው ይመጣል። ወይ በሚኪ ነው ሚኪ ስለማይመቸው በመማር ነው ችግር የለም። በመማር ቤት ይመጣል። አማራው ችግር የለም። ይከበራል። አማቻችን አማቻችን ነው ይመጣል። ግን እንደው መማርዬ እንደው ቆይማ ናም
እንደዛ መማርዬ ነው አማቻችን ነው የምንመጣ ነገር አማቻችን ጀግናችን ምናምን እንደው በጣም እኮ ነው የሚገርመኝ። ቲክቶክ ሰው እንደዛ ከፍ አድርገው እንዳላወሩ ዛሬ ዝቅ እንደዚህ ነውር ነው ሆነ ለምን እንትን ነው ቲክቶክ ባህሪው እንደዛ ነው። አንዳንዴ ያመሉ ነው ብዙ አንቺስ ባል እንዳለሽ ላይ ማን ተናገር ያለሽ ተረኛም ቶኝ ትችያለሽ። ተዘጋጅ እንደኛ ባል የላችሁ የምትባሉ ይሻላችሁ ብትባሉ ይሻላችሁ ነበር። ጸጥ አትሉ ለምን ታሳውቃላችሁ? እዲ በስስልባችሁ ነው ሰው የሚገባው። ችግር የለውም። አሁን እነ ሳሪ ጋር እንሂድና የተመሳሳይ ነገር እንበላችሁ። በመማር ቤት እንገናኛለን። ኤኒታይም ሼር ታደርጉልናላችሁ። መልካም ሰላም ዋሉ። ስላከበራችሁን እግዚአብሔር ያክብርልን ነው ለመናገር። እሺ ዜር ይስጥልኝ።